Prime Minister, I was struck by how green the city is, how beautiful the city is. It's a testament to the success of the green legacy you initiated. አረንጓዴው ጎርፍ የጠቅላይ ሚኒስትር ዶክተር አብይ አህመድ አረንጓዴው ማዕበል በደንብ ተደርጎ መነገር መተረክ ያለበት ነው። አረንጓዴ አሻራ እንደ አንድ ሜጋ ፕሮጀክት የሚነሳ በጣም ነው አባት እንኳን አየው እንወድሃለን እኔ አባት። ሲንጋፖር አዲስ አበባ ላይ ኤምባሲዋን ከፈተች ማለት በቀጠናው ላይ ያሉ ጉዳዮቿን በሙሉ የምታሳልጥበትን ቢሮ አዲስ አበባ ላይ አቆመች ማለት ነው። And you made it today, and that shows what type of leader you are, and it also gives me confidence to work on strengthening our friendship. እድገትን መሰረት ያደረገ ኢንዱስትሪን መሰረት ያደረገ ከፍታን መሰረት ያደረገ እንደው የይስሙላ የድለላ ዲፕሎማሲ አይደለም ኢትዮጵያውን የምትከተለው። የኢትዮጵያ ባህር ኃይል ከጣሊያን የባህር ኃይል ጋር ስምምነት ተፈራርሟል። ጠቅላይ ሚኒስትር ዶክተር አብይ አህመድ ደፋር ናቸው። ደፋር ብቻ አይደለም ብልህ ናቸው። እንዴት አርገው እንደሚያሳኩት ያውቃሉ። በእርግጥ ብዙዎች በመስማማት የሚናገሩት አንድ ጉዳይ ጠላቶቻቸውም ሊደብቁት የማይችሉት አንድ ሀቅ አለ። ክቡር ጠቅላይ ሚኒስትሩ አይገመቱ። መሪነት ማለት አለመገመት ባልታሰበ አቅጣጫ ሄዶ የሚያስቡትን ማሳካት እንደሆነ እንግዲህ እያሳዩ ስምምነቱ የባህር በሩም እየመጣ እንደሆነ የሚናገር ነው። የባህር በር እንሰጣለን። እሱም ብቻ አይደለም፣ የባቡር መሰረተ ልማቶችን እስከ ኡጋንዳ ካምፓላ ድረስ እናስፋፋለን። በሌሎችም መንገድ ኡጋንዳ የባህር በር የምትጠቀምበትን መንገድ እናመቻቻለን ሲሉ ነው የኬንያ ፕሬዝዳንት ዊሊያም ሩቶ ካምፓላ ላይ ቆመው የተናገሩት። ይህ በእጅግ የሚያስቀና ጉዳይ ነው። ኢትዮጵያ እስካሁኗ ሰዓት ድረስ የምትጠይቀው ተባብሮ ማደግን መሰረት ያደረገ የንግድ መሰረትን ማዕቀፍ ባደረገ በዓለም አቀፍ ህግና ህግጋቶች መሰረት በሰላማዊ መንገድ ነው። ኢትዮጵያ ከፍታለች። እያያችሁ ያሰበችው ይሳካላታል። እያያችሁ ያለመችው ይሆንላታል። እያያችሁ ኢትዮጵያ የምትናፍቃቸውን ድሎቿን እያስመዘገበች ትቀጥላለች። ኢትዮጵያችን ወይ ታድጋለች ወይ ደግሞ በጣም ታድጋለች። ሰላም ጤና ይስጥልን ውድ ዮሐንስ ኮርነር ቤተሰቦች እንዴት አላችሁ? አላችሁ ሆይ? አለን እኛ ዮሐንስ ኮርነር ዛሬም ሰዓትና ጊዜውን ጠብቆ ወደ እናንተ መድረሱን ጀምሯል። ዛሬም በቆይታችን አበይት ፖለቲካዊ ጉዳዮችን፣ አሁናዊ ክስተቶችን፣ ቀጠናዊ ሁነቶችን በራሳችን ቋንቋ በራሳችን መንገድ እንመለከታለን። ዮሐንስ ኮርነርን ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ብትጀምሩ የበለጠ ተደራሽ እንድንሆን የበለጠ እንድንሰፋ ያግዘናልና እሱ እንድታረጉልን ጠይቄ ነው የምጀምረው። ዛሬ በቆይታችን በጣም በርካታ ጉዳዮችን እንዳሳለን። ቪዲዮዎቻችንን ወደ ተለያዩ የቴሌግራም ግሩፖችም ሼር ብታደርጉልን የበለጠ ተደራሽ እንድንሆን ስለሚያግዘን እሱ እንድታረጉልን ጠይቄ ነው የምጀምረው። በዛሬው ቆይታችን ታላቁን ደስታ የምስራቻችንን ኢትዮጵያዊ ከፍታና ኢትዮጵያዊው ርቀታችንን የምንመለከትበትና የምናይበት ቆይታ ነው የሚሆነን። ሶስት አበይት ጉዳዮችን እናያለን። የባህር ኃይላችንን፣ የባህር በራችንን፣ የማይቀረውን ድላችንን በማይቀርበት መንገድ በደንብ አድርገን እንመለከተዋለን፣ እንበረብረዋለን። ሌላኛው የሲንጋፖሩ ጠቅላይ ሚኒስትር የአዲስ አበባ ጉብኝት ነው። እሱን በሌላ አቅጣጫ የምንመለከተው ነው የሚሆኑ። አብራችሁ ልትቆዩ ጠይቄ ጀምራለሁ። በድጋሚ እንግዲህ የኔና የናንተ ሀገር ኢትዮጵያችን ሰሞኑን በጂ20 አባል ሀገራት ጉባኤ ላይም ተሳትፋ ነው የተመለሰችው። ጠቅላይ ሚኒስትር ዶክተር አብይ አህመድ በጉባኤው ላይ ጥሩና የተሳካ ቆይታን አድርገው ነው የተመለሱት። ኢትዮጵያ ከፍ ያለ ሐሳብ ያንጸባረቀችበት፣ ከጉባኤው ጎን ለጎን በርካታ የሁለትዮሽ ግንኙነቶች እየተደረጉበት እንደሆነ የሚታወቅ ነው። ከጉባኤው መልስ አዲስ አበባ እንደሚመጡ ሲጠበቁ የነበሩት የሲንጋፖሩ ጠቅላይ ሚኒስትርም አዲስ አበባ ገብተው በጠቅላይ ሚኒስትር ዶክተር አብይ አህመድ አሊ አቀባበል ተደርጎላቸዋል። ከአቀባበሉ በኋላም በበርካታ ጉዳዮች ላይ ስምምነቶች ተፈርመዋል። ስምምነቶች መፈረም ብቻም አይደለም፣ ሌሎች በርካታ ድሎችም የተመዘገቡበት ቆይታ ተደርጓል። የሲንጋፖሩ ጠቅላይ ሚኒስትር በንግግራቸው አዲስ አበባ እየተዋበች እንደሆነ አንስተው በአዲስ አበባ የሚታየው ውበት የአረንጓዴ አሻራ በደንብም ጎልቶ የሚታይበት እንደሆነ አንስተዋል። Thank you Prime Minister Abiy for your warm welcome, for your friendship and for the generous hospitality extended to me and my delegation. Thank you for receiving me at the airport personally last night and for the very warm and friendly reception that you gave to me and my delegation. We last met, as you mentioned, during your official visit to Singapore last year. You invited me to Ethiopia. I accepted your invitation to come, and that's why here I am in this trip. In fact, this is my first
bilateral visit to a country in Africa as Prime Minister, and it is in Ethiopia. So we are happy to be here. The last time a Singapore Prime Minister visited Ethiopia goes back to 1964, when Mr. Lee Kuan Yew visited the African continent for 35 days, and he had a visit to Ethiopia then. So I'm making up for a long period of absence with my visit here to renew our warm and long-standing friendship and to see how we can take it forward. And although I've only just arrived in Addis Ababa, I was telling you just now that the Prime Minister, I was struck by how green the city is, how beautiful the city is. It's a testament to the success of the green legacy you initiated. And I hope the trees that we planted this morning will be a testament to the legacy in a small way and will also continue growing, just as our relationship will also continue growing. እንግዲህ አረንጓዴ አሻራ ሲባል ደስ ነው የሚለኝ ልቤ ነው የሚሞቀው ጠቅላይ ሚኒስትሩ ከዚህ በፊት አዲስ አበባ መጥተው አያውቁም እንግዲህ ስለ አረንጓዴ አሻራ ሲያወሩ ስናይ አረንጓዴ አሻራ ምን ያህል በዓለም ደረጃ ጉዳይ እንደሆነ በደንብ የሚያሳዩ ነው በነገራችን ላይ ይሄ አረንጓዴው ጎርፍ የጠቅላይ ሚኒስትር ዶክተር አብይ አህመድ አረንጓዴው ማዕበል በደንብ ተደርጎ መነገር መተረክ ያለበት ነው አረንጓዴ አሻራ እንደ አንድ ሜጋ ፕሮጀክት የሚነሳ ነው ሀገራት ገንዘብ ስላላቸው አላሳኩትም ኢትዮጵያ ህልመኛ መሪ ኢትዮጵያ ታታሪ ጠቅላይ ሚኒስትር ኢትዮጵያ ለማሳካት የሚጥር ባለ ራዕይ ጠቅላይ ሚኒስትር ስላላት እንዲሁም ደግሞ ታታሪ ህዝብ ባንድ ዓላማ የሚቆሙ ድንቅ ኢትዮጵያውያን ስለሆንን ያሳካነው ድላችን ስለሆነ በደንብ በኩራት መነገር መተረክ ያለበት ጉዳይ ነው አረንጓዴ አሻራ የሲንጋፖሩ ጠቅላይ ሚኒስትርም እሱን አንስተዋል እንግዲህ ከአጼ ኃይለ ሥላሴ ዘመነ መንግስት በኋላ ሲንጋፖር አዲስ አበባን ስትጎበኝ የመጀመሪያ ነው የሲንጋፖሩ ጠቅላይ ሚኒስትር ወደ አዲስ አበባ ሲመጡም ይህ የመጀመሪያቸው ነው በጣም አንድ ሁሉም ሰው ሊመለከተው የሚገባ አንድ ጉዳይ ግን ተፈጥሯል ሲንጋፖር በምስራቅ አፍሪካ የመጀመሪያ የሆነውን ኤምባሲዋን በምስራቅ አፍሪካዊቷ ኮከብ ሀገር ኢትዮጵያ መዲና አዲስ አበባ ላይ እንደምትከፍት ተናግራለች Mr. Prime Minister, once again I warmly welcome you to Ethiopia, to Addis Ababa, the capital city of Africa. It's a pleasure to build on constructive discussion we held during my recent visit to your beautiful country. I always remember that candid discussion. I also invited you to come and to visit us, and you made it today, and that shows what type of leader you are, and it also gives me confidence to work on and on strengthen our friendship. I am pleased that we now have this opportunity to deepen our partnership between our two nations or between our service as a friend, because Singapore's remarkable transformation rooted in good governance, long-term planning, sustainable growth, offers us valuable insights because we will also aspiring to do the same. ይህ ቀላል ጉዳይ አይደለም ትንሽ ዘርዘር አርገን እንመልከተው ይሄ ሲንጋፖር ድርጊት የሲንጋፖር ኤምባሲ በአዲስ አበባ መከፈቱ የመጀመሪያው ኢትዮጵያ የቀጠናው ማዕከል መሆኗን የሚናገር ነው ሁለተኛውና በደንብ አርገን ልንመለከተውና ልንነጋገርበት የሚገባው ጉዳይ ግን ኢትዮጵያ በባለ ዘርፈ ብዙ የዲፕሎማሲያዊ ግንኙነት የአፍሪካ እስያ ግንኙነትም ድልድይ እየሆነች እንደመጣች የሚናገር እንግዲህ ሲንጋፖር አዲስ አበባ ላይ ኤምባሲዋን ከፈተች ማለት በቀጠናው ላይ ያሉ ጉዳዮቿን በሙሉ የምታሳልጥበትን ቢሮ አዲስ አበባ ላይ አቆመች ማለት አፍሪካዊቷ ሲንጋፖር እንዴና ደናናት አፍሪካዊቷ ሲንጋፖር ትሆናለች ተብላ የነበረችው ጎረቤታችን ሰላም ናት ደናናት ብትሆን ደስ ነው የሚለን በኋላ ላይ በጣም በርካታ ጉዳዮች ስለማነሳው ነው እንትን ያልኩት ብትሆን ደስ ይለናልኛ እኛ በጎረቤቶቻችን እድገት አይናችን የሚቀላ የኛ እንጀራ ከሻግ የኛ እንጀራ ተካፍለን መብላት ነው ያለብን ብለን ምናምን እንጂ እኛም ማንበላም እናንተም አትበሉም ይሻክትና ይደፋ ምናምን ምንል ህዝቦች አይደለንም የሲንጋፖር እንደ ሲንጋፖር መሆን የሚመኙ ሀገራት ጥሩ ነው በነገራችን ላይ የሲንጋፖሩን ጠቅላይ ሚኒስትር ጉብኝትና ምስክርነት ለየት የሚያደርገው ተፈትነው ያለፉ
አሁንም እንፈተናቸውን እንተማማቸውን ውድቀቶች ምኑንም የሚያውቁ ናቸው ባለፈው የማሌዥያው መሪም ይሄንን ነው አጽንተው የተናገሩት የነበረውና እነኚህ የእስያ ሀገራት አዲስ አበባ ላይ መገኘታቸው ቀድመን የተረሱ ግንኙነቶችንም ኢትዮጵያ ምን ያህል ያደሰች ከፍ ያደረገች እንደሆነ እድገትን መሰረት ያደረገ ኢንዱስትሪን መሰረት ያደረገ ከፍታን መሰረት ያደረገ እንደው የይስሙላ የድለላ ዲፕሎማሲ አይደለም ኢትዮጵያውን የምትከተለው ይሄ አሁን ኢትዮጵያ ያለችበት እንደ ከዚህ ቀደም የሆነ የድለላ ዲፕሎማሲ አይደል የሚጠቅም ሰብስታንስ ያለው ይሄ አስኳሉን በደንብ ልናየው የምንችለው ኢንዱስትሪን መሰረት ያደረገ ግብርናን መሰረት ያደረገ ቴክኖሎጂን መሰረት ያደረገ ለአንድ የምታድግ ሀገር ለአንድ የማደግ ተስፋ ያላት ሀገር የሚበጅና የሚጠቅምን ዲፕሎማሲያዊ ማዕቀፍ የያዙ ግንኙነቶች ነው እየተደረጉ ያሉትና እነኚህ በደንብ አድርገው ያደጉ ማለት በጣም በርካታ አፍሪካውያን ሀገራት ምኞታቸው ሲንጋፖርን መሆን ነው በእርግጥም የኔ ሀገር የመሆን አቅምም አላት ደግሞም ትሆናለች እዛ መስመር ላይ ነው የምትገኘውና ሰሞኑን ሀገሬ የሆነላት ያለው የተሳካላት ያለው ነገር ደስ የሚል ጉዳይ ነው ኢትዮጵያ ትቀጥላለች ስንል በደንብ ትቀጥላለች ስለሆነ ማለት ነው በጣም ነው አባት እንኳን አየው እንወድሃለን እኔ አባት ማሚ ዶክተር አብይን ስላይሽው ምን ተሰማሽ በጣም ደስ ብሎኛል ከመጠን በላይ ወላሂ ናይቼው አላቅም በአካል ዛሬ አየሁት በጣም የተደሰትኩት ወላሂ ኢትዮጵያ የአፍሪካ የእስያ ድልድይ የሆነች መምጣቷንም ያየንበት ነው ይህ እንዳለ ሆኖ አንደኛችንን ከዚህ ጋር ሰፍተን እንድንመለከተው የምፈልገው ሌላኛው የኢትዮጵያ ድል ደግሞ የኢትዮጵያ ባህር ኃይል ከጣሊያን የባህር ኃይል ጋር ስምምነት ተፈራርሟል ስምምነቱን የሚያደምቀው ሀገሪቷ ጣሊያን መሆኗ ብቻ አይደለም እዚህ ጋር እንድንመለከት የምፈልገው ጉዳይ ጣሊያንን የምትሃል ሀገር ኢትዮጵያ የባህር በር እንደሌላት ታውቃለች እንዴት የባህር ኃይሏ ስምምነት ተፈራረመ ለምን እንደው ይሸታል ባህር ይሸታር ባህር አያስብልም ይሄ ጉዳይ ጠቅላይ ሚኒስትር ዶክተር አብይ አህመድ ደፋር ናቸው ደፋር ብቻ አይደለም ብልህ ናቸው እንዴት አርገው እንደሚያሳኩት ያውቃሉ በእርግጥ ብዙዎች በመስማማት የሚናገሩት አንድ ጉዳይ ጠላቶቻቸውም ሊደብቁት የማይችሉት አንድ ሀቅ አለ ክቡር ጠቅላይ ሚኒስትሩ አይገመቱ በየትኛው አቅጣጫ ሊያደርጉት እንደሆነ አይታወቅም አሁን አንዳንድ ሰዎች ቅዠት ነው ይሉት ነበር የባህር በርን ጉዳይ በጣም አይደል እንደ የምንቃዠው ቅዠት ይልቅ እናንተ ተኝታችኋል እየቃዣችሁ ነው ተነሱ ሲጀመር ቅዠት አይደለም ህልም ነበር ተራ ህልም አይደለም ደግሞ ዜጎች ተባብረው ጀግና ኢትዮጵያውያን ልጆች ተጋግዘው የሚፈቱት ህልም እንጂ የጠየቅነው ሐቃችንን የምንሰራው ለሐቃችን በሐቅ ነው እንግዲህ ጣሊያን ናት አሁን ከኢትዮጵያ የባህር ኃይል ጋር የተፈራረመችው የኢትዮጵያ የባህር ኃይል መልህቁን የት ለመጣል እንደሚሰራ ታውቃለች ምናልባት ወዲያ ፎርቂ አይ እውነትም አናሎግ ነኝ ዲጂታል ገጥሜ እንዳልሆን ሆኛለሁ ያስባላቸው ስምምነትም ሊሆን ይችላል ጣሊያንና ኢሳያስ አፈወርቂ ጣሊያንና አስመራ ጨዋታውን ከፍ ያደርገዋል እንዲህ አይነት ጨዋታ የምታገኘው 4 ኪሎ ብቻ ሌላ የትም ሱቅ የለም እንዲህ አይነት ከፍ ያለ ጨዋታ ማለት ለዚህ ነው ኢትዮጵያውያን የሚተማመኑበት ሀቅ ኢትዮጵያውያን የሚያሸንፉበት ድል ኢትዮጵያውያን ከፍ የሚሉበት አንጸባራቂ ከፍታ ላይ ናቸው ብለን አፋችንን ሞልተን የምንናገረው በቃ እንደው መንገዱ በሙሉ ቀና ስለሆነ እንደው ነገሩ በሙሉ ነጭ ስለሆነ አይደለም የሚሰራ የሚራመድ ይንሻፈፋል ግን እግር ቢንሻፈፍ ልብ ካልተንሻፈፈ ግድ የለም 4 ኪሎ ያሉ አካላቶች ልባቸው ኢትዮጵያዊ ወኔያቸው ድፍረታቸው የኢትዮጵያ ቁርጥ ቀን ልጅነትን በጉልህ የሚያሳይ ነው የትላንቱ የባህር ኃይልና የሁለቱ የባህር ኃይሎች ስምምነትም ይህን የሚናገር ነው ስምምነቱ የባህር በሩም እየመጣ እንደሆነ የሚናገር ነው አንተ ቃታ ሲመዘዝ እንደው ከንቱን በኋላ እንዴት ይሆናል ምናምን ብለህ ነው የምታስበው
መሪነት ማለት አለመገመት ባልታሰበ አቅጣጫ ሄዶ የሚያስቡትን ማሳካት እንደሆነ እንግዲህ እያሳዩህ ነው። የጣሊያን ስምምነት ይህንንም የሚናገር ነው። የባህር በሩ ራሱ እየመጣ እንደሆነ ማሽተት የምንችለው ከዚህ ቀደም ከፈረንሳይ የባህር ኃይል ጋር የነበረን ግንኙነት የምታውቁት ነው። ፈረንሳይን እዚህ ጅቡቲ ምናምን ማነፍነፍ ነው። ይሄኛውን የጣሊያኑን ጉዳይም እንግዲህ ማንሳት ጣሊያን ሄዶ 15 ቀን በተቀመጠ አይደለም አሪፍ ነገር መስራት ጣሊያን ላይ ተፈራርመን ጨዋታውን ማድመቅ እነኚህን ነገሮች በሙሉ ስንሰካካቸው የስካሁኖቹን ኢትዮጵያችን አፍሪካዊቷ ሲንጋፖር ምናልባት መሆኑ አይቀርም። እኛ ሀገር ከማንም በላይ የመሆን አቅምም አላት። ተፈጥሮ አልበደለችንም። ዛፍ፣ ውሃ፣ ለመሬት እንደው ተከባብረን ታትረን ከሰራን የማናሳካው ነገር የለም። በነገራችን ላይ እዚሁ ጋር የባህርን ጉዳይ ካነሳው ትላንትና የኬንያው ፕሬዝዳንት ዊሊያም ሩቶ በኡጋንዳ ተገኝተው ከባህር በር ጋር በተያያዘ አስገራሚ ንግግርን ተናግረዋል። ቀንቻለሁ። በጣም ነው የቀናሁት። ለምንድን ነው? ምን አለበት አፍሪካዊቷ ሲንጋፖር ትሆናለች፣ መመራትን ሀገር አፍሪካዊቷ ሲንጋፖር አረጋታለሁ ያሉት ሰውዬ እንዲህ አይነቱን የትብብር ማዕቀፍ ገብቷቸው እንዲህ አይነት ተስማምቶ ማደግ የሚባል ጉዳይን ተረድተውት አብረን አድገን እነሱም ሲንጋፖርን በሆኑ እኛም መተንፈሻ ባገኘን ብዬ ነው። የኡጋንዳው ፕሬዝዳንት ዩሪ ሙሴቬኒ ከቅርብ ጊዜያት ወዲህ እንደምታውቁት ከባህር በር ጋር በተያያዘ በጣም ከበድ ያሉ ቃላቶችን ወደ ኬንያውያኑ ሲሰነዝሩ ነበር። ልጃቸውም ጭምር አባቴ ዘዘኝ እንጂ በ8 ሰዓታት ውስጥ ህንድ ውቅያኖስን ከኬንያ ነጥቄ የኡጋንዳ አደርገዋለሁ ሲል ነበር። ግን ከወደ ኬንያ ምንም አይነት ኃይለ ቃልና ምልልስ አልተገኘም። እንዳውም ከኛ መጥፎ ቃል የምትጠብቁ አካላቶች ምንም አይነት መጥፎ ቃል አታገኙም፣ የባህር በር እንሰጣለን፣ እሱም ብቻ አይደለም የባቡር መሰረተ ልማቶችን እስከ ኡጋንዳ ካምፓላ ድረስ እናስፋፋለን፣ በሌሎችም መንገድ ኡጋንዳ የባህር በር የምትጠቀምበትን መንገድ እናመቻቻለን ሲሉ ነው የኬንያው ፕሬዝዳንት ዊሊያም ሩቶ ካምፓላ ላይ ቆመው የተናገሩት። ይህ በእጅግ የሚያስቀና ጉዳይ ነው። በእጅግ የሚያስቀና ጉዳይ ምንም ማለት ይሄ በቃ ያለ ምንም እንትን በቃ ተባብሮ ማደግን ተባብሮ መትረፍን መሰረት ያደረገ ነው። የኛ እንትንስ እኔም አልበላም እናንተም አትበሉም፣ እንጀራው ሻግቶ ይደፋል። ምን አይነት የጥላቻ ብቻ መንፈስ እንደሆነ አላውቅም። ምን አይነት የማይሆን ቲንኪንግ እንደሆነ አይገባኝም። ማለት ተባብሮ ማደግን መሰረት ያደረገ ማዕቀፍ ያለው ግንኙነት ቢኖረን ሸጋ ነው። አሁንም ኢትዮጵያ ያለች ያለችው እሱ ነው። በነገራችን ቅድም እንዳልኳችሁ ነው። እኔ አፍሪካዊቷ ሲንጋፖር ብትሆን ኤርትራ ግድ የለኝም። ምንም እንኳን አሁን ኢሳያስ አፈወርቂ እንደዛ ብሎ አፍሪካዊቷ ፕሮፑር አርገዋት ቢያበቁም ማለት የሲንጋፖሩ ጠቅላይ ሚኒስትርም የተገኙት አፍሪካዊቷ ኮከብ ጋር ነው። ኤምባሳቸውንም ያቆሙት እኛው ሀገር መዲናችን ላይ ነው። ስለዚህ እያንዳንዱን ጉዳይ ስንመለከተው ምን አለ ተባብረን ብናድግ፣ ምን አለ ተባብረን ከፍ ብንል፣ ምን አለ አብረን ብንለማ፣ አብረን ቢሆንልን፣ አብረን ቢሳካልን፣ አብረን ብንደምቅ። ይሄ ነው ከጎረቤታችን በኬንያው ፕሬዝዳንት ዊሊያም ሩቶ ንግግር በጣም ነው የቀናሁት። ማለት እንደውም ኡጋንዳ በጣም በኃይለ ቃል ነው የተናገረችው። እንደ ኢትዮጵያ እንኳን በስነ ስርዓት አይደለም የጠየቀችው። ኢትዮጵያ እስካሁኗ ሰዓት ድረስ የምትጠይቀው ተባብሮ ማደግን መሰረት ያደረገ የንግድ መሰረትን ማዕቀፍ ባደረገ በዓለም አቀፍ ህግና ህግጋቶች መሰረት በሰላማዊ መንገድ ነው የምትጠይቀው። ግን እነኛ ሀገራቶች ለኢትዮጵያ ሲሆን ያው እንደምታውቁት ነው። ለምን እንደሚፈሯት አላውቅም። አክቹአሊ ባይፈሯት ነበር የሚገርመኝ። የኛ ሀገር በጣም እንደምታውቁት ነው አቅሟ ይታወቃል። ግን ጠቅላይ ሚኒስትር ዶክተር አብይ አህመድም እንዳሉት ካደግን እንተባበራለን። ካደግን ምንም አይፈጠርም። ኢትዮጵያ ካደገች ምንም አይፈጠርም። ጎረቤቶቿን ታግዛለች። ኢትዮጵያ ካደገች አሁንም እንኳን ለጎረቤቶቿ ደራሽ የሆነች ሀገር ነው ያለቻት እኮ የሆነች ኢትዮጵያ። ለጅቡቲ ደራሽ ናት፣ ለደቡብ ሱዳን ደራሽ ናት፣ ለሱዳን ደራሽ ናት፣ ለኤርትራም ጭምር ደራሽ ናት። ይሄ ሰውዬ ዝግዛግ የሆነ አስተሳሰብ ይዞ እንደው እኔም አላድግም እናንተም አታድጉም አይነት ነገር ሆነ እንጂ
ከዚህ የኢሳያስ አፈወርቂ አስተሳሰብ እኮ የኤርትራ ህዝብ እንኳን አትርፎ ቢሆን እሺ ምንም አላተረፈም። ምንም ያተረፈው ነገር የለም። ኤርትራ ከዚህ የኢሳያስ አፈወርቂ አስተሳሰብ ያተረፈችው አንድ ነገር የለም፣ ውድቀት ነው። ሌላ ምን አለ? አፍሪካዊቷ ሲንጋፖር ትሆናለች የተባለችው ሀገር ፕሮፑር ነው የሆነችው። ሌላ ምን የተገኘ ነገር አለ? ምንም። ምን የመጣ ትርፍ አለ? ምንም። ግን የኬንያዎቹና የኡጋንዳዎቹ ግንኙነት በእጅጉ የቀናውበት ነው ማለት በጣም የሚያስቀና ጉዳይም ነው። እንግዲህ በጣም የሚያስቀና ጉዳይ ነው። ይህ በእንዲህ እንዳለ ግን ኢትዮጵያ በየትም ብላ የባህር በሯን ታሳካለች። እንደምታሳካው ደግሞ ማስረጃ የሚሆነን እንደምታሳካው ደግሞ በደንብ ማሳያ ሆኖ ሊመጣና ሊታይ የሚችለው ልክ ትናንትና ከጣሊያን ጋር እንደተፈረመው አይነት ስምምነት ነው። ሰውየው ብልህ ናቸው። ጠቅላይ ሚኒስትሩ በደንብ በብልሃት ነው የሚሰሩትና ኢትዮጵያችን ወይ ታድጋለች ወይ ደግሞ በጣም ታድጋለች። ምንም ሌላ አማራጭ የለም። በቃ ወይ በጣም ታድጋለች ወይ በጣም ታድጋለች ነው፣ ሌላ ነገር የለም። እንደውም ወይ ታድጋለች አይደለም፣ ወይ በጣም ታድጋለች ወይ ደግሞ በጣም ታድጋለች፣ ሌላ ምንም ነገር የለም። ከፍ ከማለት ውጪ ምርጫ ስለሌላት ማለት ነው። በዚህ መሀል በዛም እያንዳንዱን ጉዳዮች ሰካክተን ስንመለከተው እሱን ነው የምናገኘው። በዝምታ የባህር በር የምናገኝበት ስራ እየተሰራ እንደሆነ በግልጥ የሚያሳይ ነው። ቃታ መማዘዝን፣ ጩኸትና ጫጫታውን፣ ኡኡታውን ብቻ ናፍቃችሁ የምትጠብቁ ሰዎች እንደው ታሳዝኑኛላችሁ። ግን እንደው ጊዜ ዳኛ አይደለ? መጨረሻውን አብሮ ያሳየናል። እያያችሁ ኢትዮጵያ ከፍ ትላለች። እያያችሁ ያሰበችው ይሳካላታል። እያያችሁ ያለመችው ይሆንላታል። እያያችሁ ኢትዮጵያ የምትናፍቃቸውን ድሎቿን እያስመዘገበች ትቀጥላለች። ይወጣላችኋል። ሌላ ምንም ልንረዳችሁ አንችልም ማለት ነው። እኛ ግን ሁሌም እንደምንለው እንደማይለወጥ አንድና ውድ ቃል አዲስ ትውልድ አዲስ ተስፋ። ሁሉም ጥሩ ይሆናል፣ ሁሉም በጎ ይሆናል፣ ሁሉም ሸጋ ይሆናል። የኔና የናንተ ሀገርም እንደ ልማዷ ታሸንፋለች፣ እንደ ልማዷ ድል ታደርጋለች። ፈጣሪ ኢትዮጵያና ሕዝቦቿን አብዝቶ 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 ይባርክ። ውድ ዮሐንስ ኮርነር ቤተሰቦች ቸር ቆዩን። የነገ ሰው ይበለን። ቼርስ